በ7000 ካሬ ሜትር ቦታ ላይ ያረፈ በአንድ ጊዜ ከ10000 በላይ ምዕመናንን ማስተናገድ የሚችልና ሶስቱንም የቤተክርስቲያን የህንፃ ጥበብ በአንድ ያካተተ ግዙፍና ውብ ቤተክርስቲያን ተገንብቶ ዛሬ እየተመረቀ ይገኛል። የቤተክርስቲያን አሁን የምገኝበት ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ነው። ይህንን ቤተክርስቲያን የውጨኛው እንዲሁም ደግሞ የውስጠኛውን ክፍል በኮርነር ሰዓታችን የምንመለከተው ይሆናል። አብራችሁን ቆዩ። ሰላም ዶክተር፣ እንደምን አለሽ? ደህና ነሽ? ቤት እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። ደህና ነኝ። እንኳን ደህና መጣሽ ወደ ቤተክርስቲያናችን። አመሰግናለሁ። በጣም አመሰግናለሁ። ተዋወቅ እስቲ፣ ከትውቅን ጀምር ለተመልካቾቻችን። እኔ ዶክተር ጌታቸው ኢንጂነር ነኝ። ጌታቸው ፈለቀ እባላለሁ። የዚህ ደብር ህንፃ አሰሪ ኮሚቴ ሰብሳቢ ነኝ። የቤተክርስቲያን እንግዲህ እንደሚታወቀው በተለይም ደግሞ ከኪነ ህንፃ ጥበባት ቤተክርስቲያን ከሚሰሩባቸው ሶስቱም የኪነ ህንፃ ጥበባት ሶስቱንም ያሟላ እንደሆነ ቀደም ሲል ሰምቻለሁኝ። ስለሱ ንገሩኝና አሁን የምንገኝበት ክፍል የትኛው ክፍል ነው የሚለውን ደግሞ እንመልከት ዶክተር። ህንፃ ቤተክርስቲያናችን እንዳልሽው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህንፃ አሰራር ሶስት አሉ። እነዛን ሶስቱንም ሙሉ በሙሉ ያሟላ የቤተክርስቲያን ህንፃ ነው። ታዲያ ሶስቱ ምንድናቸው ያልን እንደሆነ ድሮ ቀደምት አባቶቻችን ክርስትናን ሲቀበሉ መጀመሪያ በዋሻ ውስጥ ነበር አገልግሎቱን የሚሰጡት። ዛሬም አሉ። በሰሜን ኢትዮጵያ በአብዛኛው በዋሻ ውስጥ ያሉ ለዘመናት በቅርስነት የቆዩ ብዙ ቤተ ክርስቲያናት አሉ። እኛም ያንን ለማስታወስ ከቦታው ተዳፋትነት የተነሳ እዚህ ያ የዋሻው ቤተ ክርስቲያን ሁኔታ እንዲኖር አድርገናል። ይሄ እንግዲህ አሁን ያለንበት በስተ ምስራቅ በኩል ከቤተልሔሙ ወደ ውስጥ ወደ ምዕራብ በምንገባበት ጊዜ የዋሻው ቤተክርስቲያን ውስጥ እየገባን ነው ማለት ነው። አሁን ያለነው በመተላለፊያው ላይ ነው ያለነው። በዚህ በስተቀኝ በኩል የምናየው ህንፃ ቤተክርስቲያን ውስጥ በዋሻው ውስጥ ካሉት ብዙ ክፍሎች አንዱ የአባቶችም ሆነ የእናቶች በዚህ ዓለም ላይ ኖረው ወደ ሌላ ዓለም የሚያልፉበት ጊዜ ለተወሰኑ ቀናት አስከሬናቸው የሚያርፍበት ቦታ ያዘጋጀ ነው። ሌላ ቦታ እንዲህ አይነት ነገር ያለ አይመስለኝም። አሁን ይሄ እንደምታዩት ፊት ለፊት የዋሻው ውስጥ አዳራሽ ነው ብለን ስናገር ምእመናኑ ሴቶቹ በስተቀኝ ወንዶቹ በስተግራ በኩል የሚቆሙበትና ቅዳሴውን የሚከታተሉበት ቦታ ነው ማለት ነው። እንግዲህ እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካሸበረቋት በዜማ ካሸበረቋት ሁለት ሊቃውንት አንዱ አባ ጊዮርጊስ ዘጋስጫ የሚባሉ ናቸው። የእሳቸው በህይወት ዘመናቸው የኖሩበት 12ኛው መቶ ክፍለ ዘመን ወደ 13ኛው የተጠጋ ነው እና እሳቸው የደረሱት ሰዓታት የሚባል ዜማ አለ። ሌሊቱን ሙሉ ከማታው 2 ሰዓት ጀምሮ እስከ ቅዳሴው ጧት 2 ሰዓት ከምናምን ድረስ ሙሉውን ሌሊት የሚጸለይ ማለት ነው እና ያ ሰዓታት መጸለያ ቦታቸው ይሄ ነው። ይሄ አሁን የምንመጣበት ከቤተልሔሙ እዚህ በሚቀደስበት ጊዜ ከምስራቅ ቤተልሔም ወደ ምዕራብ ወደ ኢየሩሳሌም እንደ መግባት ነው ምሳሌው እና አሁን ወደ መቅደሱ እንገባለን ማለት ነው። ይሄ የዋናው ቤተ መቅደስ ክፍል ነው እና እንደምታዩት 3 መንበሮች አሉ። ይሄ ደብር የሚጠራው በቅዱስ ሚካኤል በመልአኩ በቅዱስ ሚካኤል ስም ስለሆነ መሀል ላይ ያለው የእሱ ታቦት ይሆናል ማለት ነው። ከዚህ ታቦት በተጨማሪ 2 ታቦታት እዚሁ ቤተ መቅደስ ውስጥ አሉ። ቦታውም ሰፊ ነው እንደምታዩ። በስተ ቀኝ በኩል የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ታቦት ሲኖር፣ በስተግራ በኩል ደግሞ የኢትዮጵያዊው ጻድቅ የአባ ሳሙኤል ዘዋልድባ ታቦት እዚህ አለ ማለት ነው። በጣም ነው የሚያምረው። እኔ አንድ የደነቀኝ ነገር እንግዲህ በዚሁ አዲስ አበባ ከተማችን ውስጥም የሚገኙ የካቴድራል ቤተክርስቲያኖች የስዕል ጥበባት አልፎ አልፎ ልንመለከት እንችላለን። እዚህ ግን በጣም ብዙ ነው እና የሆነ ደስ የሚል ስሜት አለው። ስለሱ እንዲያወሩኝ እፈልጋለሁ። ስለነዚህ የስዕል ጥበባት እንግዲህ ስዕሎች እዚህ ያሉት የስዕል አይነቶች በውስጥ በኩል 2 አይነት ስዕሎች እንደውም 3 አይነት ስዕሎች አሉ። እነዚህ ስዕሎች የሸራ ላይ ስዕል እነዚህ የምታዩዋቸው ናቸው። ግድግዳውን ተለጥፈው የተሰሩት በሙሉ በእጅ ሆኖ ኢትዮጵያዊ ሰዓሊ ነው የሳላቸው። ታሪኮቹ መጽሐፍ ቅዱሳዊ ናቸው። እነዚህ ሙሉ በሙሉ በአንድ ሰው የተሳሉ
ስዕሎች ሲሆኑ ታሪኩና ትውፊቱን ግን ስርዓቱን ተከትሎ ነው የሄደው። እነዚህ የሸራ ላይ ስዕል ሀረጎቹም አዲሶች ናቸው። እንደምታዩት እነዚህን ሀረጎች ለጊዜው ከኛ ቤተክርስቲያን ውጪ ሌላ ቦታ አታገኟቸውም። እንደ አዲስ ነው የተፈጠሩት። እንደምታየው ደግሞ በስተቀኝም ይሁን በስተግራ እዚህ ጋር አሁን ለምሳሌ ቅዱስ ገብርኤል አለ። ይሄ ደግሞ በድንጋይ ላይ የተቀረጸ ስዕል ነው ማለት ነው። በስተቀኝ ቅዱስ ሚካኤል አለ፣ በስተግራ ቅዱስ ገብርኤል አለ። እዚህ ጋር ደግሞ ሰራዊተ መላእክት የምንላቸው አሉ። አሁን ሌላው ሶስተኛው እዚህ ውስጥ የምናገኘው መስታወቶቹ ላይ የተሳሉት ስዕሎች ናቸው። እነዚህን ስዕሎች ይሳሉና በሁለት መስታወቶች መካከል ፕሬስ ይጨመቃሉ። በውስጡ ምንም የአየር ሁኔታ እንዳይኖር ይጨመቁና እዚህ መስኮቱ ላይ ገቡ ማለት ነው። ሙቀትም አበላሻቸው፣ ቅዝቃዜም አይደርስባቸው፣ ውሃም አይደርስባቸው። ቢነካቸውም ኮለል ብሎ ነው የሚወርደው። እነዚህን አሁን የስዕል አይነቶች በውስጥ እናገኛለን። ውጪ ደግሞ ሌላ የስዕል አይነት ስላለ ያንን ደግሞ እናሳያቸዋለን። ስለ መብራቶቹስ እናውራ። መብራቶቹም እንደዛው በተለየ መንገድ የሚነሱ ናቸው። በጣም ነው የሚያማምሩት። ትንንሽ መብራቶችንም እንመለከታለን። እንግዲህ እንደምታዩቸው እዚህ ልዩ ልዩ መብራቶች አሉ፣ እንደ ቦታቸው ሁኔታና እንደየትርጉማቸው። ሰማይን በከዋክብት ያስጌጠ አምላክ፣ እኛ ደግሞ ቤተክርስቲያናችንን በመብራት እናስጌጣለን። ስለዚህ እንደምታዩት እያንዳንዱ እነዚህ በሙሉ ከዋክብት መሰል መብራቶች እዚህ ውስጥ ያሉት ስንቆጥራቸው 3800 ናቸው። 3800 መብራቶች አሉ። ትላልቆቹ እነዚህን አሁን ለምሳሌ ከቻይና እዚሁ ቁጭ ብለን ዲዛይኑን ልከን በቪዲዮ እየተያየን ተሰርቶ የመጣ ነው። ይህን እዚህ ውስጥ አታገኙትም። እነዚህ በቀላሉ ሊገኙ ይችላሉ እና እነዚህ መብራቶች ስዕሎቹን በደንብ እንዲያሳዩ የእግዚአብሔርን አገልግሎት ህዝቡ በደንብ አድርጎ በተመስጦ እንዲመለከተው የተሰሩ መብራቶች ናቸው ማለት ነው። ስለ ህንፃ ጥበቡ እንዲያወሩኝ እፈልጋለሁኝ። በመዲናችን አዲስ አበባ በተለያዩ አካባቢዎች ላይ አሁን በደንብ እየታየ ያለ አንድ ነገር አለ። ትኩረትም የተሰጠው ነገር ነው ብዬ አስባለሁ። በተለይ ውበት። የቤተ ክርስቲያን ደግሞ በጣም ትልቅ በጣም የሚያምር ቤተ ክርስቲያን ነው። እርስዎ ያው ኢንጂነርም ጭምር ስለሆኑ ስለ ህንፃ ጥበቡ እንዲነግሩኝ ይፈልጋል። እንግዲህ ህንፃ ጥበቡ ለነገሩ ከድሮ ጋራ ተያይዞ የመጣ ነው። ምንም አዲስ ነገር አልፈጠርንም። ያደረግነው ነገር ምንድነው? በየቦታው ተከፋፍሎ የነበሩትን አንድ ቦታ ላይ በማምጣት ነው። ለምሳሌ የዚህን ህንፃ አቀማመጥ ብታይ በዚህ ደቡብ በኩል አለ፣ በዚህ ሰሜን አለ፣ ወደዚህ ምስራቅ አለ፣ ምዕራብ አለ። ከውጪ ከሄሊኮፕተር ሆኖ አንድ ሰው ከላይ ወደ ታች ቢያየው ትልቅ መስቀል መሬት ላይ እንደተነጠፈ አድርጎ ነው የሚታየው። ብዙ ጊዜ እንደዚህ አይነት ነገር አይታይም። በሌሎቹ ግን መስቀሉ የግድ ያስፈልጋል ማለት ነው። ሌላው ሁለተኛ የዚህ ህንፃ እንደምታዩት ይህንን ቅድስት እንለዋለን። ይሄ ራሱ ጉልላቱን ሙሉ በሙሉ ይሄኛው መቅደስ ነው፣ ይሄኛው ደግሞ ቅድስት ይባላል። ላይ ጋር ስንሄድ ደግሞ ቅኔ ማህሌት ይባላል። ይሄን ቅድስት የያዙ 4 ትላልቅ አምዶች፣ እነዚህ ምሰሶዎቹ አምድ ነው የሚባሉት አምዶች ከዚህ ጀምሮ ላይ መስቀሉ እስካለበት የውጭኛው አካል ድረስ 64 ሜትር ነው ቁመቱ። ይሄ በኢትዮጵያ ውስጥ 64 ሜትር የሆነ ቁመት ያለው የትኛውን ቦታ የለም። ወለይቴ 48 ሜትር ነው እና 64 ሜትር ደግሞ ትርጉም እንዲሰጥ ተደርጎ ነው የተደረገው። የእመቤታችን የቅድስት ድንግል ማርያም በዚህ ዓለም የኖረችበት የእድሜ ገደቧ ነው። ስለዚህ ቅድስት ራሱ ማንን ይወክላል? እመቤታችንን። ስለዚህ ትምህርትም እንዲማሩ እንፈልጋለን። ሁለተኛ እንደምታዩት በእያንዳንዱ የወዛ ጋር ዙሪያ 4 ገጾች ያላቸው ምሰሶዎች አሉ። እነዚህ 4 ገጾች እያንዳንዳቸው 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል ተደምረው በእነዚህ 4 ጊዜ 4 16 ናቸው። 10ቱ ቃላት 10፣ 6ቱ ቃላተ ወንጌል 16 ናቸው። እነዚህ በድንጋይ ላይ ተቀርጸው በስሪዲ ማለት ነው በሶስት መስፈርታዊ በሆነ ተሰርቶ ማንም ሰው እንዲያነባቸውና እንዲማራቸው የተደረገ ነው። በጣም ጥሩ። እንደው በዚሁ አጋጣሚ አቅማችንን እንዲነግሩኝ እፈልጋለሁ። ይሄን የሚያክል ግዙፍና ውብ ቤተክርስቲያን በኢትዮጵያውያን እጆች ደግሞ በኢትዮጵያ በተመረቱ ማቴሪያሎች የተሰራ ነውና የግንባታ አቅማችንስ እንዴት ይረዱታል እርሶ? ከአዲስ አበባ ዙሪያ የመጡ ድንጋዮች አሉ፣ ከትግራይ የመጡ ድንጋዮች አሉ፣ ከሀረርጌ የመጡ ግራናይቶች አሉ። የነዚህ ሁሉ ድምር እንዲሁም ከደብረ ሊባኖስ የመጣ የጥቁር ድንጋይ ባሪያ ድንጋይ የምንለው አለ። እሱ ሁሉ እዚህ መጥቶ በስርዓት ተፈልፍሎ በስራ ላይ የዋለ ነው። ስለዚህ
ወርቅ የሆኑ እጆች ኢትዮጵያውያን አሉ። ማቴሪያሉ ሁሉ የምትፈልጊው ኢትዮጵያ ውስጥ አለ። መስራት ብቻ ነው ሊቀይረው የሚችለውና በዚህ መልኩ ነው እዚህ የተሰራው ማለት ነው። በኦዲት ያለን ግኝት ከ240 ሚሊዮን ብር በላይ ወጥቶበታል። አሁን ያለንበት ቦታ በቤተክርስቲያን ህንፃ ግንባታ ፎቅ ላይ ወጥተን ቢሆንም ዙሪያውን የሚከብ ባለ ክብ ቤተክርስቲያንን የሚወክል ነው። አሁን ያለንበት የቆምንበት ቦታ ቅኔ ማህሌት የሚባል ነው። ቅኔ ማህሌት ቅኔ ምስጋና ነው። ቅኔው እንደ ውሃ የሚወርድበት የሚፈስበት ከምሽቱ 2 ሰዓት ጀምሮ ሊቃውንቱ በከበሮ በጽናጽል በይባቤ የሚያመሰግኑበት እግዚአብሔርን የሚያመሰግኑበት ቦታ ነው ይሄ እና ይሄ ቅኔ የዚህ መርጌቶች ቀኝጌታዎች ናቸው። እዚህ ስማቸው በዛ አይነት መልክ ነው የሚሆነው እና እንደምታዩት ስዕሎቹም የመጀመሪያው ኢትዮጵያዊ የዜማ ደራሲና የድጓ ደራሲ የሆነው ቅዱስ ያሬድ የደረሰበት ስፍራና የሚያመሰግንበት ነው። ይኸው እንደምታዩ ወደ ጣሪያው መጣን። አሁን ያለነው ከካቴድራሉ ጀምሮ ወደ ላይ ሲለካ 12ኛው ሜትር ላይ ነው ያለነው። 12 ደግሞ የ12 ሐዋርያት ተምሳሌት ነው። ስለዚህ አሁን እንደምታዩ ወለሉ የጣሪያው ቆርቆሮ የሚባል ነገር የለም። ሙሉ በሙሉ በእብነበረድና በግራናይት ነው የተሰራው። የፍሳሽ ማስወገጃ ምናምን ነገር የለውም። ዝናብ ጠብ ስትል ውልቅ ነው እና እዚህ ጋር እንደምታዩ የታች ቅድም ያየ ነው የካቴድራሉ መቅደስ ጉልላቱ ነው። ከኋላ ወደዚህ ደግሞ እየሄድን በምናይበት ጊዜ ከጀርባችን የቅድስት የምንለው ዋናው ትልቁ ጉልላት አለ ማለት ነው እና ይሄ ጉልላት እንደምታዩት 3 ደርቦች አሉት። ይሄ ማለት ምንድነው? የሥላሴን ምሳሌ የያዘ ይሆንና በዚህ እያንዳንዱ ደርብ ላይ ከፊት ለፊት በጣም የሚታዩ 24 አምዶች አሉ፣ ምሰሶዎች። ከውስጥ 24 መስኮቶች አሉ። 24 መስኮቶችና 24 አምዶች በግራና ቀኝ የሚቆሙ የሥላሴን መንበር የሚያጥኑ 24ቱን ካህናተ ሰማይ ምሳሌ የያዙ ናቸው ማለት ነው። ስለዚህ ቤተክርስቲያኗን በደንብ መመልከት ለሚፈልጉ ሰዎች ደግሞ ይሄኛው ጣራው ሌላኛው እና ጥሩ አማራጭ ነው ብዬ አስባለሁኝ። እንደው ምናልባት ቤተክርስቲያኑን የቱሪስት መዳረሻ ከማድረግ ጋር ተያይዞ ቱሪስቶችን ለመሳብ የሚሰሩ ስራዎች እነሱን ደግሞ ብናነሳው ደስ ይለኛል። እውነት ነው። በጣም አመሰግናለሁ። ጥሩ ጥያቄ ነው። እኛም ከመጀመሪያው ጀምሮ ያሰብነው ምንድነው ወደ ኢትዮጵያ የሚመጣ ማንኛውም ቱሪስት ከየትም ይምጣ ይህንን ቤተክርስቲያን የቱሪስት መዳረሻ እንዲሆን ማድረግ ነው። ማንኛውም ቱሪስት እዚህ ቢመጣ አገልግሎቱም እየተካሄደ ሳይረበሽ መግባትና መውጣት ይችላል። አይታቸዋል። ላይ ድረስ ወጥቶ አንድ ቤተክርስቲያኗን ያያል። ሁለተኛ ደግሞ የአዲስ አበባን ዙሪያ ገባውን በዚህ በኩል እስከ የረር በዛ በኩል እስከ ዝቋላ ድረስ ማየት የሚያስችል ሁኔታ አለው እና ይህን ሁሉ እንዲያይ እኛ እንግዲህ ከድሮ ከመጀመሪያው ሲነሳ ይህንን ነገር እንዲመቻችለት ስለነበረ ቱሪስቶች በዚህ በኩል ይጎበኙናል ብለን ተስፋ እናደርጋለን። ከቱሪስት አስጎብኚ ድርጅቶች ጋራም ነገሩን እናያይዘዋለን ብለን እናስባለን። እንደው ለከተማዋ የሰጣት ግርማ ሞገስን እንዲያነሱልኝ ደግሞ ፈልጋለሁ። ውበት ተጨማሪ ሌላ ደግሞ የቱሪስት መዳረሻም ሆኖ ልናነሳው የምንችለው ህንፃ ቤተክርስቲያን ነውና ተጨማሪ ለከተማችን የጨመረላትን ነገር ቢነግሩኝ ደስ ይለኛል። ኮሪደር ልማት እንደምታውቁት የመጀመሪያው ከዚህ ከሲኤምሲ አቅጣጫ ወደ መገናኛ ነው የተሰራው። ይሄንን ክብርት ከንቲባ መጥተው ሲያዩና ሲጎበኙ ሌሎቹም እንደዚህ ባለስልጣናት ይሄማ መደበቅ የለበትም ለከተማችን ትልቅ ውበት ነው ብለው ከፊት ለፊታችን የነበረውን ባዶ መሬት አስፋልት ሰርተው በስተምዕራብ በኩል የነበረውን ባዶ ቦታ 5000 ምናምን ካሬ ሜትር ስሩበት ብለው ሰጥተው እና ይሄ ለከተማው ውበት ከፍተኛ የሆነ ተጨማሪ ውበት የሰጠው ይመስለኛል። ዶክተር ስለ ጊዜዎት እኔንም ተመልካቾቻችንንም ስላስጎበኙን ስለሰጡንም ጊዜ እጅግ አድርገን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልን። ጊዜ ወስዳችሁ እንደዚህ ጥንቅቅ ያለ ስራ ስለሰራችሁና ስለምታስተላልፉልን በቅዱስ ሚካኤል ስም ምስጋናችንን እናቀርባለን። እኛም በጣም እናመሰግናለን።
ተመልካቾቻችን በዛሬው የኮርነር ሰዓታችን እንግዲህ ሲኤምሲ ወደሚገኘው ሲኤምሲ ቅዱስ ሚካኤል ቤተክርስቲያን መተን ቤተክርስቲያኑን የውጭውንም እንዲሁም ደግሞ የውስጥ ገጽታውን እንደተመለከታችሁት አስጎብኝተናችኋል። እናንተም ስለሰጣችሁን ጊዜ ስለነበረን የአብሮነት ቆይታ እጅግ አድርገን ከልብ እናመሰግናለን። እዚህ ያለንን ቆይታ አጠናቀናል። ቀሪ የፋና ዘጠና ጉዳዮች ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።